ጤናማ ስለደም በስኳር እና ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘውትሩ ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና FM 98.1 ያገኙናል። ኮርፖሬሽን ጋር በመተባበር ሰላም አድማጮች እንደምን አላችሁ? ጤናማ ፍቅር ፕሮግራማችን ጀምሯል። ስፖርትን ተከትለን ከካሳሁን ተስፋዬ የአየር ሰዓት መሰረት ላይ ተገናኝተናል። በዚህ ሰዓት የምታደምጡት ፕሮግራማችን እንግዲህ በማቴዎስ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው የሚቀርብላችሁ። ጤና ይስጥልኝ፣ ጤና ይስጣችሁ ብለን ነው እንግዲህ ፕሮግራማችን የምንጀምረው። ዋናው ጤና ነውና ወሩ እንግዲህ የጥቁር ህዝቦች ወር ነው። ቀጣዮቹ ቀናቶች ደግሞ የጥቁር ህዝቦች ድል የምንዘክርበት የአድዋን የአይበገሬነት ምልክታችንን የምናስብበት የምንዘክርበት ወቅት ነው። ለጤናችንም እንግዲህ የማንበገር እንሁን፣ ጤናችንን እናስቀድም እንላለን። ምክንያቱም ለሁሉም ነገር ዋናው ጤና ነውና ጤናችን ላይ ጤናችን እንሁን እያልን ነው እንግዲህ የምንጀምረው። ፕሮግራማችን በዋናነት እንግዲህ ተላላፊ ያልሆኑ ህመሞች ላይ ያተኮራል። እነዚህ ተላላፊ ያልሆኑ ህመሞች በጣም 141 ሚሊዮን ሰዎች ተላላፊ ባልሆኑ ህመሞች ይሞታሉ ነው የሚሉት ጥናቶቹ። 74% ማለት ነው እንግዲህ 17 ሚሊዮን ሰው ደግሞ ከ70 ዓመት በፊት ይሞታል። 70-80 የምንለው እንግዲህ ያው አርጅና የሚባለው እድሜ ነው። ነገር ግን እዛ ደረጃ ላይ ሳይደርስ 17 ሚሊዮን ህዝብ በእነዚህ ህመሞች ሳቢያ ይሞታል። 86% ደግሞ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ነው እነዚህ ህመሞች ጫናቸው የሚበረታውና የሚበዛውም ማለት ነው። 86% ማለት እንግዲህ ያው አብዛኛው ወደ ዝቅተኛና መካከለኛ ደረጃ ገቢ ባላቸው ሀገራት ላይ መብዛታቸውን የሚያሳየው። ይህ ማለት ደግሞ እንግዲህ እነዚህ ሀገራት ለሕክምናም ምቹ አይደሉም። በጣም ብዙ ወጪ ነው የሚጠይቁት እነዚህ ህመሞችና የሕክምና ሁኔታዎቻቸው ምቹ አይደሉም። የሚደረገው ጥረት አነስተኛ ነው ተብሎ ነው የሚገለጸውና በእነዚህ ሳቢያ ነው ቁጥሩ ከፍ የሚለው። በእኛም ሀገር እንግዲህ አንዳንዴ ኢንጁሪ ተብሎ አደጋዎችም ከዚህ ጋር ይካተታሉ። ነገር ግን እነዚህ ኩላሊቱ፣ የልብ ህመሙ፣ ካንሰሩ፣ ደም ግፊቱ፣ ስኳሩ ተብሎ እነዚህ ህመሞች ናቸው እንግዲህ ሁሉ ሞት እያስከተሉ የሚገኙት። እንግዲህ ዓለማችን $7 ትሪሊየን በየአመቱ እንድታወጣ ያደርጓታል ለሚባለው እነዚህ ህመሞች። ወደኛም ስንመጣ ደግሞ $31 ቢሊዮን በየአመቱ ለነዚህ ህመሞች በእነዚህ ህመሞች ሳቢያ እናወጣለንና ቁጥሩም እየጨመረ መጥቷል የሚባለው። እንግዲህ እነዚህ ህመሞች ለመከላከል አንዳንዴ የማንከላከላቸው ነገሮች አሉ። በእድሜ ለምሳሌ ምንም መከላከል የማንችልበት ነገር ነው። ጾታ አለ፣ ዘር አለ። እነዚህ አንዳንዴም ዘሮች ጥቁሮች ላይ ይበዛሉ ተብሎ የሚገለጹ የህመም አይነቶች አሉ። ጾታንም እንደዚሁ አሁን ሴት በመሆን የሚያጋጥም የማህፀን በር ጫፍ ካንሰር፣ የጡት ካንሰር እነዚህ አንዳንዴ ልንከላከላቸው ማንችላቸው ይኖራሉ። እድሜም እንዲሁ ከእድሜ ጋር የሚመጡ ከእድሜ መቆራረጥ ከዚህ የሚመጡትን ልንከላከል አንችልም። ነገር ግን የምንከላከላቸው ደግሞ አሉ። ለምሳሌ ማጨስን ማቆም የምንከላከልበት አንዱ መንገድ ነው። የሚጨስበት አካባቢ አለመሆንም እንደዛ። አልኮል አዘውታሪነት ካለ አልኮል ሊከላከል የሚችል ነገር ነው። መቀመጥ ማብዛትም በጣም እየጨመረ እንደመጣ ቅርብ ጊዜ የተደረገ ጥናት እንደውም አጥኚዎቹንም ጋብዘን ነግረናቸዋል። ቁጭ ብሎ መዋሉ እየበዛ ነው። ይሄ ነገር እንግዲህ መንቀሳቀስ ከሌለ ለእነዚህ ህመሞች ሊያጋልጥ ይችላልና ይሄም አንዱ አጋላጭ ነው። ግን መንቀሳቀስ እየተንቀሳቀስ ስራችንን መስራት እንዲሁም ደግሞ ሆን ብለን ደግሞ ሰዓት አመቻችተን አካል ብቃት እንቅስቃሴ ማድረግም እንዲሁ የሚቻል ነገር ነውና በዚህ ልንከላከል እንችላለን። ጤናማ አመጋገብንም ማዘውተር እንዲሁ ሁሌ የሚጠቀስ ነገር ነው። የምንላችሁ ነው። ጤናማ ስንል እንግዲህ የኑሮ ደረጃን የሚወስን ነገር አይደለም። እንደውም ጤናማ አመጋገብ ተብሎ የሚገለጹት በመካከለኛም በዝቅተኛም ደረጃ ያለ ነው ልናገኛቸው የምንችላቸው አትክልት፣ ፍራፍሬና ጎመኑ፣ ሰላጣው፣ ቆስጣው እነዚህ ጉሊት ላይ የምናገኛቸው አይነት ምግቦችን መመገብ ማለት ነው። ያን ያህል የሚወሳሰብ አይደለም። እንደው ጥራጥሬውንም እነዚህንም ስንጠቅስ
ሊገኙ የሚችሉ ናቸው እንጂ የግድ እንደው በጣም ውድ በሆነ ሁኔታ የምንጠቅሳቸው አይደሉምና ጤናማ አመጋገብ እንዲኖረንም ብዙ ጊዜ ባለሙያዎች ይመክሩናል። እንዲህ ባሉ የጾም ወቅቶች ደግሞ በጣም ጥሩ እንቅስቃሴዎች ነው የሚደረጉት። ማለት ለሰውነታችን በጣም የሚጠቅም ነገር ነው ጾም በራሱና ይሄም አንዱ ጥሩ ነገር ነው የሰውነታችንን ሁኔታ ለማስተካከል ስራውን ለማስተካከል ማለት ነው። ስለዚህም እንግዲህ ተላላፊ ያልሆኑ ህመሞችን ስናነሳ በዋናነት እንግዲህ በእኛም ሀገር ብዙ ጊዜ የሚያስደነግጡን የሚያሳስቡን አሉ። ስኳሩ፣ ደም ግፊቱ በጣም እየጨመረ መጥቷል፣ ያሳስበናል። ሌላው ደግሞ እንግዲህ የኩላሊት ጤናንም ኩላሊት ላይም በተለይ ደግሞ ብዙ ጊዜ የኩላሊት ስራ ማቆም በተመለከተ በየአካባቢው ድጋፎች ሲጠየቁ እንሰማለን። ጓደኞቻችንን ስናጣም ጓደኞቻችን ታመውም እንሰማለን እና የኩላሊት የጤና ችግር ዛሬ መወያያ ርዕሰ ጉዳያችን ነው። ባለሙያ ሌላ ጊዜ የምንጋብዘው ዛሬ ደግሞ ከዚህ የኩላሊት የጤና ችግር ጋር ተጋፍጦ አሁን በጥሩ ሁኔታ ላይ የሚገኝ ስራውን እየሰራ የሚገኝ ነው የጋበዝኩላችሁ። እንግዲህ አንዳንዴ በችግር ውስጥ ያለፉ ሰዎች ብዙ ነገሮችን ያስተምሩናል እና አንዳንዴ እንደውም ስለ መድኃኒቶቹም ስለምኖቹም ሲያወሩ እንደውም ከባለሙያዎቹ ያልተናነሰ ይሆናሉ። የእውቀት ደረጃቸው ብዙ ችግሮችን የመገንዘብም አቅም ይኖራል እና ስለ ኩላሊት ነው ዛሬ የምንነጋገረው። እነዚህ ጎንና ጎናችን ስር የተሸጎጡ ሁለቱ ኩላሊቶቻችን የባቄላ ቅርጽ ያላቸው ናቸው። በመጠን ደግሞ እንግዲህ የኮምፒውተር ማውዝ የሚያክሉ ናቸው። እንግዲህ በታች የጎድን አጥንቶቻችን ስር የሚገኙ ናቸው። በግራና በቀኝ በኩል እንግዲህ በጣም ስራ የሚበዛባቸው ተብሎ የሚገለጹ ናቸው። እንግዲህ እና ፈሳሽ ከማመጣጠንና ተረፈ ምርት በማስወገድ ስራ ሁልጊዜም የሚጠመዱ ናቸው። ብዙ የምርት ክፍሎችም አላቸው። ቫይታሚኖችን ማምረቻ ክፍል አላቸው። ሆርሞንም ያመርታሉ። እንዲሁም ደግሞ ካልሽየምና ፎስፌት የተባሉ ንጥረ ነገሮችን ምጣኔያቸውን የመቆጣጠር ስራ የሚሰራሉ። ለአጥንት ጤናም እንዲሁ አስተዋጽኦ እንዳላቸው ይጠቀሳልና ኩላሊት የንጥረ ነገር ሚዛን ማስተካከል፣ ተረፈ ምርት ማስወገድ፣ የደም ማነስ ችግር እንዳይኖር ክትትል ማድረግ፣ የደም ግፊትና የስኳር መጠንን በተዘዋዋሪ መቆጣጠር ብርቱ ስራ የሚሰራ እጅግ በጣም ወሳኝ ባተሌ ተብሎ የሚጠራ ፋታ የሌለው የሰውነታችን ክፍል ነው። እንደው ለምሳሌም አሁን ከደም ጋር በተገናኘ በየ30 ደቂቃ ሙሉ ደማችን አንድ ዙር ይታጠባል የሰውነታችንና በየ30 ደቂቃው ሰውነታችን ውስጥ ያለው ሙሉ ደም አጠባ በሚገባበት ጊዜ የደም አጠባውን ሂደት የሚያከናውነው ይሄንን ስራ የሚሰራው ደግሞ ኩላሊታችን እንደሆነ ነው ባለሙያዎች የሚነግሩና በየ30 ደቂቃ እንግዲህ ወደ 5 ሊትር ደም ነው በሰውነታችን የሚታጠበው። 24 ሰዓት ይህንን ስራ መስራት እንግዲህ እጅግ በጣም ከባድ ነው። ኩላሊታችን እንደው ለራሳችን ክፈሉኝ ቢል በጣም ብዙ ወጪ የሚያስወጣ ነው ማለት ይቻላል እና ጤነኛ ኩላሊታችን ይህን ያህል ደም እያጣራ በሰውነታችን 24 ሰዓት ያለምንም እረፍት እንግዲህ ስራ የሚሰራ የሰውነታችን አካል ነው እና እዚህ ላይ ችግር ሲያጋጥም እንግዲህ በጣም ብዙ መስተጓጎሎች ይኖራሉ። ብዙ ችግሮች ያጋጥሙናልና ኩላሊታችን ሲታመም ምልክቱ ምንድነው? እንዴት ጤናውን መጠበቅ እንችላለን? የሚለውን እየተነጋገርን ነው ቆይታ የምናደርገው። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። እንግዳችን ዛሬ አቶ ቢኒያም አበራ ነው። ወጣት ነው። በጣም ብዙም ከኔም ብዙ ከፍ ያለ ስላልሆነ አንተ እያልኩኝ ነው እየተነጋገርን ቆይታ የምናደርገው። የኩላሊት ንቅለ ተከላ ማህበር ሰብሳቢ ነው። በአገራችን እንግዲህ በኩላሊት ላይ የሚሰሩ የተለያዩ ማህበራት አሉ። የዚህ ማህበርም ሰብሳቢ ነው። ከአቶ ቢኒያም ጋር ነው ቆይታ የምናደርገው። እንኳን ደህና መጣ። እንኳን ደህና ቆየሽ። በጣም አመሰግናለሁ ስለተገናኘን። ማስታወቂያዎች አሉ፣ ስፖንሰሮች አሉ። እሱ ማስታወቂያ ሰምተን በቀጥታ ወደ ቆይታችን ነው የምንሻገረው። አድማጮች ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ጥያቄዎች፣ አስተያየቶች ቢኖራችሁ በ0115591151 0115 536006 እና 0115 ልትደውሉልን ትችላላችሁ። 82 አጭር የጽሁፍ መልዕክት መቀበላችን ነው። አብራችሁን ቆዩ። መስራታችን የአርማው ሀንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ
በሽታዎች ላይ ምርምር ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ አጋሮቻችን እጅግ በጣም እናመሰግናለን። አድማጮች ተመልሰናል። አምረፌልስ አፍሪካ በኢትዮጵያ አንጋፋ ተቋም ነው። በጣም ብዙ በጤናው ዘርፍ ላይ በተለይም ደግሞ በወጣቶች ላይ ብዙ እየሰራ የሚገኝ ተቋም ነው። የኛም የፕሮግራማችን አጋር ስለሆነ እጅግ በጣም እናመሰግናለን። አርማወር ሃንሰን የምርምር ኢንስቲትዩትም እንዲሁ በጣም በርካታ ስራዎችን እየሰራ የሚገኝ አንጋፋ የምርምር ተቋም ነው። እጅግ በጣም የምናመሰግነው የፕሮግራማችን አጋር በመሆኑ ሰሞኑን እንኳን በኢትዮጵያ በሳይንሳዊ ምርምርና ትምህርት ተግባራት ላይ የሚውሉ የላብራቶሪ እንስሳትን አያያዝ በተመለከተ በስነ ምግባር የታነጸ ለማድረግ የሚያስችል አንድ አገራዊ መመሪያ ይፋ አድርጎ ነበረ። በጣም የሚመሰገን ተግባር ነው። እንግዲህ እንስሳትን የላብራቶሪ እንስሳት ሲባሉ አይጥን ነው አስቀድመን የምናስታውሰው። ምክንያቱም ከሰው ልጅ ጋር ተቀራራቢ የሆነ አፈጣጠር ስላላት ብዙ ምርምሮች አይጦች ላይ ይደረጋሉና አሁን ልክ እንደ አርማወር ሃንሰን የምርምር ኢንስቲትዩት ውስጥ በርካታ አይጦች አሉ። ለየት ያሉ አይጦች ናቸው እነዚህ። ከዝርያቸው እንደውም የሌላ አገራት ሁሉ ያሉ አይጦች አሉ። እነዚህ ላይ ብዙ ሙከራዎች ይደረጋሉና ይህንን በተመለከተ እንግዲህ በአገራችን በዘርፉ የ50 ዓመታት ልምድ ቢኖርም እስካሁን የተደረገው ደረጃውን የጠበቀ የህግ ማዕቀፍ አልነበረምና አዲስ መመሪያ እንስሳቱ የሚኖሩበትን የሚመገቡበትና የሕክምና ክትትል የሚያገኙበትን ሁኔታ ሁሉ ዓለም አቀፍ ደረጃን ተከትሎ የሚወስን እንደሆነ ተነግሯልና እነዚህ ላይም በርካታ ስራዎችን እየሰራ ይገኛል። እንግዲህ ዋናዎቹ ምርምሮቹ ላይ ብቻ ሳይሆን ለምርምሮቹ ግብአት የሚሆኑ ሌሎቹ አማራጮችን ሁሉ በተመለከተ እየሰራ የሚገኝ አንጋፋ ተቋም ነው። እጅግ በጣም እናመሰግናለን ስፖንሰራችን ስለሆነ ወደ ጉዳያችን እንመለሳለን። ዛሬ እንግዳችን እንግዲህ አቶ ቢኒያም አበራ ነው። ቅድም ተዋውቀናል። አሁን ደግሞ በደንብ እንተዋወቅ እስቲ። አቶ ቢኒያም የኩላሊት ንቅለ ተከላ ካደረጉ በሀገራችን ካሉ ሰዎች ውስጥ አንዱ ነህ። ኩላሊት የጤና ችግርን ስናስብ በጣም ብዙ የምናስታውሳቸው አንጋፋ ሰዎች አሉ። እነ ፍቃዱ ተክለማርያም፣ አርቲስት ፍቃዱ ተክለማርያምን ያጣነው በዚህ ሳቢያ ነው። እነሱ እናስታውሳለን፣ ሌሎችም አሉና እስቲ እንደውም አሁን እንደውም የኩላሊት የጤና ችግር እየተባባሰ ነው ይባላል። ያው ተላላፊ ያልሆኑ ህመሞች እየጨመሩ መምጣታቸው ይነገራል። ብዙ ምክንያቶች አሏቸው። በጥናት የተደገፉ ነገሮች በጣም ያስፈልጋሉ በአገራችን ይሄ ነው ለማለት። ነገር ግን እንደው በአካባቢያችን የምናያቸው ነገሮች አሉ። ደጋግመን መስማታችን በራሱ ይሄ ነገር እየጨመረ ነው እንድንል ያደርጋል። አንዳንዴም ደግሞ ሕክምናው እየተስፋፋ መምጣቱ፣ ሰዎች መመርመራቸው፣ ችግራቸው ማወቃቸው ይህን ለይተን ኩላሊት ህመም ነው ብለን ማወቃችን አንዱም ሊሆን ይችላል። ምክንያቱም ቀደም ሲል ታሞ ነበረ፣ አረፈ፣ ታሞ ነበር፣ አጣነው እንላለን የሆነ ሰው ቤተሰባችንን ከቤተሰብ ውጭ ያሉ ሰዎችን። አሁን ግን ህመሙ ይሄ እንደነበረ ይገለጻል። የኩላሊት ህመም ነበረ ተብሎ ይገለጻልና እነዚህ እየጨመረ ነው እንድንል የሚያደርጉ ነገሮች ናቸውና ምን ትታዘባለህ? ከትዝብትን ጀምር እስኪ አቶ ቢኒያም። እሺ፣ ስለጋበሽኝ አመሰግናለሁ። እድሉ ተሰጥቶኝ እኔም በጉዳዩ ላይ አስተያየትን ስለሰጠኝ አመሰግናለሁ። የኩላሊት ህመም እየጨመረ መምጣቱን የሚያሳዩ አንዳንድ ጥናቶች አሉ። ለነዚህ ዋነኛ ምክንያት ተደርጎ የሚቆጠረው የደም ግፊትና የስኳር ህመሞች ቁጥር መጨመር ነው። ከነዚህ ጋር ተያይዞ
የኩላሊት ህመም አብሮ የሚከሰትበት ሁኔታ አለ። በጥቅሉ ለእንዲህ አይነት መልሶች ጥናት ቢያስፈልጉም በዙሪያችን በምናየው እና ሆስፒታሎች ላይ በሚወጡ ሪፖርቶች ጥቅል ዳሰሳ ሪፖርቶች መሰረት የኩላሊት ህመም ከዕለት ወደ ዕለት እየጨመረ መምጣቱን ያሳያሉ። አዎ ደም ግፊት እየጨመረ ነው። ጥናት ቅርብ ጊዜ ይፋ የተደረገ ጥናት አለ ስቴፕ ሰርቬይ የሚባል። አሁን በሱ መሰረት በ10 አመት ውስጥ ከነበረው ቁጥር ከፍ ብሏል። የደም ግፊት ያለባቸው ሰዎች ቁጥር የስኳሩም እንደዛው ከፍ ብሏልና እነዚህ ደግሞ በቀጥታ ባለሙያዎች እንደሚነግሩን የኩላሊት የጤና ችግር ከደም ግፊትና ከስኳር ጋር ቀጥታ ግንኙነት አለው። የስኳር ህመም ከፍተኛ የስኳር ህመም በሚኖርበት ጊዜ ኩላሊት መታወክ ይመጣል። የአይን ህመምም እንደዚሁ አይን መጋረድም የአይን ጤና ችግርም ያጋጥማል። ስለዚህ እነዚህ ከጨመሩ በእርግጥም የኩላሊት የጤና ችግርም እየጨመረ መጥቷል ተብሎም ሊገለጽ ይችላልና እንደውም ያንተን አጋጣሚ ደግሞ እንስማ። አቶ ቢኒያም በምን ሙያ ላይ ነበርክ? የቤተሰብ ሁኔታ፣ ከዛ በኋላ ደግሞ የኩላሊት የጤና ችግር እንዴት አጋጠመ? እሺ የኔ የሙያ ወይም ባክግራውንዴ የፋይናንስና ኦዲት ላይ ነበርኩ ለረጅም አመታት። ከዛ በመቀጠል ወደ ማኔጅመንት ተዘዋውሬ ያለው ብዙ ቦታዎች ሰርታል። ብዙ ቦታዎች ሰርቻለሁ። ከ1994 ጀምሮ በተለያዩ መስሪያ ቤቶች፣ በግል መስሪያ ቤቶች ላይ በተለያዩ ደረጃዎች ላይ አገልግያለሁ። የኔ የኩላሊት ህመም መታወክ ወይም ስራ ማቆም ምክንያት ዘግይቶ የታወቀ የደም ግፊት ህመም ነው። እኔ ይሄንን የደም ግፊት ህመም ዘግይቼ በማወቄ ምክንያት አስፈላጊውን ሕክምናና ጥንቃቄ ከወዱና በጊዜው እንዳላደርግ ስለሆነ ያ የሆነው ነው ዞሮ ኩላሊት ላይ ጫና ፈጥሯል። የሰማሁት ግን ድንገትና ምንም አይነት ምልክት ባልታየበት ሁኔታ ውስጥ ነው። ብዙ ጊዜ ምንም ምልክት ሳያሳይ ነው የኩላሊት ህመም ችግር እንዳለ የሚታወቀውና የትኛው ነው መጀመሪያ ያወቀው? ደም ግፊቱን ነው ያወቀው ወይስ የኩላሊት ህመም? እኔ ቀደም ብዬ ያወቅኩት የደም ግፊቱን ነው። ቀጥሎ ነው የኩላሊት ስራ ማቆምን የሰማሁት። ለደም ግፊቱ የምታደርገው ህክምና ምን ነበረ? እንዴት ነበር ጥንቃቄህም? ዘግይቶ በመታወቁ ምክንያት በተወሰነ መንገድ ኩላሊቷን ጎርሷት እንደነበረ አሁን ዘግይቼ ተረድቻለሁ። ግን ከታወቀበት ጊዜ ጀምሮ ክትትል አደርጋለሁ። መድኃኒት ወስድ ነበር፣ ያለማቋረጥ መድኃኒት ወስድ ነበር የደም ግፊት። ቀድሞ ግን ደም ግፊቱ ኩላሊቷ ላይ ጫና ፈጥሮ ነበር። በዚህ ምክንያት ኩላሊቷ ሙሉ ለሙሉ ስራ መስራት ታቆማለች ማለት ነው። እንደው ግን ለደም ግፊቱ የምታደርገው ጥንቃቄን ስናነሳ እንደው ደም ግፊቱስ እንዴት መጣ የሚልም ነገር ነው። ነገር ያነሳዋል አይደለ? አንዳንዴ ከቤተሰብም ሊኖር ይችላል፣ አንዳንዴ ደግሞ በአኗኗርም ሊሆን ይችላል። እንዴት ነበረ? በእኔ ሁኔታ የደም ግፊቱ የመጣው በቤተሰብ ነው። በቤተሰብ እናትም አባትም የደም ግፊት ህመም ታማሚዎች ናቸው። ስለዚህ በዘር ከሚባለው መደብ ውስጥ ነው የኔ የሚሆነው። ግን እንዳልሽው ደም ግፊት የሚያመጣበት ምክንያት አንደኛው የአኗኗር ዘይቤ ነው። ጤናማ የአኗኗር ዘይቤ የማይከተሉ ሰዎች ብዙ ጊዜ ለእንደዚህ አይነት በሽታ ተጋላጭ ነው የሚሆኑት። አንደኛ ዘውትሮ የአልኮል መጠቀም፣ ሁለተኛ የሲጋራ ሱሰኝነት፣ ቀጥሎም የጫት አዘውትሮ መጠቀም። እነዚህ ነገሮች በጥቅሉ ደም ግፊት ያመጣሉ። ሌላው ስትሬስ ወይም የአእምሮ ጫና፣ እነዚህ ሁሉ ለደም ግፊት አንድን ግለሰብ ተጋላጭ ያደርጋሉ። ውጥረት ባለበት ሁኔታ ውስጥ የሚኖሩ ሰዎች የደም ግፊት ተጋላጭ ይሆናሉ። ስለዚህ ደግሞ ደም ግፊታቸውን በመከታተል መቆጣጠር አለባቸው። ከፍ ሲል ዝቅ እንዲል ለማድረግ የሚወሰዱ መድኃኒቶችን መውሰድ፣ ከዛ ውጭ ደግሞ ያው ስራም ከሆነ ጫናዎችም ካሉ ጭንቀቶችም ካሉ እነሱን በመቀነስ ማስተካከል ይቻላል አይደል? አዎ የደም ግፊት ህመም ደስ የሚለው ባህሪው መቆጣጠር ይቻላል። ካወቅከው በጊዜ ካወቅሽው መቆጣጠር ይቻላል። ሐኪሞች የሚነግሩትን ወይም የሚያዙትን ማናቸውም የጥንቃቄ ትምህርቶች መቀበልና ተግባራዊ ማድረግ ያስፈልጋል። ከዛ የአኗኗር ዘይቤን መቀየር፣ የአልኮል አወሳሰድን ማቆም፣ እንዲሁም ሲጋራ፣ ጫት፣ ሌላው
እንዲህ በስራ ምክንያት ወይ በተለያየ ባህሪ ምክንያት ጫና የአእምሮ ጫናን ጭንቀትን ንዴትን የመሳሰሉ ነገሮችን በተቻለ መጠን በመቆጣጠር ከህመሙ ጋር እንደ ጓደኛ እንደ ቤተሰብ አብሮ መኖር ይቻላል። ያስደስቱናል። አሁን እነዚህ የሚከለከሉት ነገሮች በተለይ ደግሞ ስጋት በሚኖርበት ጊዜ እንዲህ ከቤተሰብ ያሉ ነገሮች ሲኖሩ መጠንቀቅ አለብህ ተብሎ ሲነገር ወይም ደግሞ በሆነ አጋጣሚ ለሕክምና ሄደን ሲነገርን ከዛ በኋላ ጨው መቀነስ አለብህ፣ አልኮል ማቆም አለብህ እንዴት ተብሎ በሚነገርን ጊዜ እነዚህ ነገሮች ይስቡናል መሰለኝ። አንዳንዴ የተከለከለ ነገርም ይባላልና ብዙ ሰዎች ግዴለሾች ሆነው እናያለንና በእናንተ ቤት ያለው የጥንቃቄ ሁኔታ ምን ይመስል ነበር? ከቤተሰብ ውስጥ የደም ግፊት ካለ እንግዲህ ጨው በአግባቡ መጠቀም ልምድ ይኖራል፣ ባህል ይደረጋል። ከተለመደ ደግሞ ያው የጨውን ያህል ይለመዳል እኮ እንትኑ ጣዕሙ እየተለመደ ሲሄድ እንደሌላው ይሆናልና ጥንቃቄያችሁ ምን ይመስል ነበር? እንዳልኩሽ የደም ግፊት ህመሙ በእናትና በአባታችን ላይ ቀድሞ የታየ በመሆኑ ምክንያት ከላይ ወላጆች መሆናቸው ምክንያት የሚሰራው ምግብ ሙሉ ለሙሉ ጨው አልባ ነው። ተለምዷል። በተወሰነ መንገድ ልጆች በጣም በእጃቸው ጣት የሚወስዱትን ያህል መጠን እንዲጨምሩ ይፈቀዳል። ሙሉ ለሙሉም አልተወገደም፣ ግን የሚያስፈልገው መጠን ይጠቀሙ ነበር። ሌሎችም ነገሮች ላይ እንደዛው ነበር። ብዙም የተለየ ወጣ ያለ ባህሪ በእናትም በአባትም ላይ አይታይም። እንዳልኩሽ የአልኮል የጫትና የሲጋራ ምንም አይነት ደባል ነገሮች የሉባቸውም። ስለዚህ በአኗኗር ዘይቤ የተሻለ ነበርን ማለት ነው። እንዳልኩሽ ሄሪዲተሪ ይሄ በዘር የሚመጣ ደም ግፊት በጊዜው ካልታወቀና ክትትል ካልተደረገበት ግን ውጤቱ ዞሮ ዞሮ ያው ነው። ክትትሎችም ነበሩ አንተ? አዎ በጣም ዘግይቼ ነው ሕክምናውን የጀመርኩት። ምልክቶች ይታዩ ነበር። ከኋላ የማጅራት መጨምደድ፣ ራስ ምታት። እኔ ያው ራስ ምታቱ ሲመጣ መድኃኒት ትወስጃለሽ፣ ማስታገሻ ትወስጃለሽ። ማጅራትሽን ንቅስ ያድርግሽ እንደ ማሳጅ ነገር ራስ ምታቱን ለማስለቀቅ ማሳጅ ነገር ተጠቃሚያለሽ እና ይሄ ሁሉ የግንዛቤ እጥረት ነው። ስለዚህ ምልክቶቹ በታዩ ጊዜ አሁን እንደዚህ የሚባሉ ምልክቶች በታዩ ጊዜ በአቅራቢያ ወዳለ ሕክምና ቦታ ሄዶ አስፈላጊውን ሕክምና ማድረግን ከዚህ ሁሉ ይጠብቃል። ስለ ደም ግፊቱ ይሄንን ያህል አነሳንና ከዛ በኋላ ግን የኩላሊቱን ጉዳይ እንዲታወቅ በነገራችን ላይ ካነሳ ነው አይቀር ለኩላሊት ጤናችን አንዱ ጠቃሚው ነገር ምንድነው? ያልታዘዙ መድኃኒቶችን አለመውሰድ ነው። በሐኪም ያልታዘዙ ዝም ብለን የምንወስዳቸው እነዚህ እንደ ሕክምናማ እንደ ህመም ማስታገሻም ሌሎቹም ቢሆኑ ታዘው የጤና ሁኔታችን ታይቶ ያሉብን ሌላ የጤና ችግሮች ካሉ ከነሱ ጋር ሊሄድ የሚችል ቢሆን መልካም ነው። ዝም ብሎ ያገኘነው መድኃኒት መውሰድ አንዱም እንግዲህ ለኩላሊት የጤና ችግር ሊዳርገን እንደሚችል ባለሙያዎቹ ይናገራሉና ይህንን ለማንሳትም ብዬ ነው። የኩላሊትህን የጤና ችግር እንዴት አወቅ? ኩላሊቴ ስራ ማቆሟን ያው በድንገት ነው ያወቅኩት። ሙሉ ለሙሉ ስራ ማቆሟን በሕክምና ከማረጋገጥ በፊት ግን የተወሰኑ ምልክቶች አሁን የኩላሊት ስራ ማቆም ምልክቶች መሆናቸውን ዘግይቼ የተረዷቸው ነገሮች ይታዩብኝ ነበር። ለምሳሌ አካላዊ ድካም ይታይብኝ ነበር። የቋቀታ የማስተዋክ ምልክቶች ወይም ነገሮች ይታያሉ። የመጨረሻ ላይ ደግሞ ወደ እግር ማበጥ እንዲህ ነገሮች ይታዩ ነበር። እኔ የማስታወኩ በተከሰተ ጊዜ በአቅራቢያ ወዳለ ሕክምና ጣቢያ በመሄድ ዜናው ልሰማች ያለው ሙሉ ለሙሉ ኩላሊቴ እንደማይሰራ ሁለቱም የኩላሊቶች ስራ መስራታቸውን እንዳቆሙ ተነገረኝ። አሁን ዜናው ተነገረኝ። ያስተነግጣል አይደል? አዎ ትልቅ ዜና ነው። በዚህ ሕክምና ውስጥ ላሳለፉ ሰዎች የመጀመሪያው እና ትልቁ የሕክምናው ምዕራፍ የሚጀምረው ይህን ዜና በመስማት ነው። አንዳንዶች እድለኞች ናቸው የሰሙበት አኳኋን ቀጥሎ ያለውን የሕክምና ሂደት በጥሩ ሁኔታ እንዲያሳኩ ያደርጋቸዋል። እኔ ግን እድለኛ አልነበርኩም። የተነገረኝ መንገድ ትንሽ አስደንጋጭ ነበረ።
ስለዚህ የመጀመሪያው ነገር ሙሉ ለሙሉ በውጥረት በጭንቀት እና ግራ በመጋባት ስሜት ውስጥ መውደቅ ነው። ዜናውን አለመቀበል እውነት አይደለም ብሎ የመካድ እኔ አልታመምኩም እና ለዚህም ተደጋጋሚ ላብራቶሪ ያደርግ ነበር። የመጀመሪያው ዜና በመደንገጤ ምክንያት አለማመን ተፈጥሮ ነበርና የመጀመሪያው ትልቁ ድንጋጤ እና መረበሽ ነው። ሙሉ ለሙሉ መረበሽ ሙሉ ነገርሽን ይወርዋል። ያ ከዛ በኋላ ምን አደረክ? እንግዲህ አምኖ መቀበል ከሆነ በኋላ የህክምና አማራጮችን ማየት ነው አይደል? ራሱን የቻለ ሂደት አለው። ከድንጋጤው በኋላ እርግጥ ቀጣይ ያገኟቸው የበዚህ ዙሪያ ያሉ ሐኪሞች በቂ ግንዛቤ ሰጡኝ። እኔ ብዙም አይገባኝም ነበር በዛ ድንጋጤ ስለነበርኩ። ይነግሩኝ የነበሩት ቀጣይ የህክምና አማራጮችን አእምሮ የተቀበሉ ወደ ተግባር ለመውሰድ ተቸግሬ ነበር። ረጅም ጊዜ ቆይቼ ነበር ድንጋጤና ፍራቻ ውስጥ። በኋላ ዲያሊሲስ ማድረግ እንደሚገባኝ ተነግሮኝ ያው ዘግይቼ ነው ዲያሊሲስ የጀመርኩት። መዘግየቱም ችግር አለው እኮ አይደል? አዎ። የሰማሽበት ነገር በጣም መሰረታዊ ነገር ነው። ዜናው ቀጣይ ህክምናን በጣም ነው የሚወስነው። ምን መሆን አለበት ትላለህ? አንደኛ አነጋገሩ በአስደንጋጭ መንገድ መሆን የለበትም። በእርጋታና በተረጋጋ አኳኋን ነው መገለጽ ያለበት። የኔ ሲነገረኝ እስካሁን ድረስ የት ነበርክ? ሙሉ ለሙሉ ኩላሊትህ ስራውን አቁሟል፣ አሁን ወደ ፊስቱላ ሂድ ምናምን የሚል ነውና ለፊስቱላ ያለኝ ትርጓሜ አሶሲዬሽን ከዚህ በፊት ከሌላ ነገር ጋር ስለሚገናኝ ትልቅ መረበሽ ነበር። ቀላል የሚመስሉ ግን ትልልቅ ውጤት ያላቸው ችግሮች አለና እርግጠኛ ነኝ በህክምና ውስጥ ያሉ ሰዎች ይሄንን ዜና አገላለጽ በትምህርት ደረጃ የሚማሩት ይመስለኛል። ለአንዳንድ ለሐኪሞቹም ያስደነግጣል እኮ ያለህበት ደረጃ እንግዲህ የሚቀጥለው ነገር ከባድ እንደሆነ ስለሚያውቁ ህክምናውም እንግዲህ ባንተ በተመረመርክበት ወቅት እዚህ ሀገር ብዙም የለምና አስቸጋሪውን የህይወት ፈተና ልትጋፈጥ መሆኑን ሲያውቁ የእነሱም ጭንቀት ነው። እነሱም በጣም ነው የሚደነግጡት። በትክክል ሰው አይደለ? ያው በዙሪያ ያሉ ሰዎችም ሲሰምኩ በጣም ነው የሚደነግጡት። አንተ ብቻ አይደለምና ለነሱም ያስጨንቃል። ግን ደግሞ የሚነገርበት መንገድ እውነትህን ነው፣ መሰረታዊ ነው። በጣም አስደነገጠህ ማለት ነው? በጣም ደነገጥ። ከዛ በኋላ ያው ዲያሊሲሱን ጀመሩ። ቀጥሎ ግን ፍራቻ አለ። አሁን ፍራቻው አሁንም አይቆምም። አንደኛ የመሞት እሳቤ ይቆጣጠረሻል። ሁለተኛ ዲያሊሲስ አዲስ ህክምና ነው። ስለዚህ የዲያሊሲስ ህክምናን ስጋትና ፍራቻ አለሽ። 4 ሰዓት ተኝተሽ ደምሽ ከአካልሽ ወጥቶ በማሽን ውስጥ አልፎ እንደገና ወደ አካልሽ የሚመለስበት ሂደት ነው። ይሄም እጅግ የሚያስፈራ ነው። ሌላ በቤተሰብ ላይ ጥገኛ መሆን የአይነት ስሜቶች ይመጣሉ። በፋይናንስ በብዙ ነገር እርዳታ ትፈልጊያለሽ ከጓደኛ ከቤተሰብና እንዲህ ነገሮች። የፍራቻው ነገር አሁንም ይቀጥላል። ህክምናውም እኮ ወጪ ያለው አይደል? ዲያሊሲሱም በጣም ከፍተኛ ወጪ ነው ያለው በፋይናንስ። እኔ በዲያሊሲስ በማድረግበት ሰዓት በአንድ ዙር ዲያሊሲስ 4500 እና አንድ ታካሚ በሳምንት 3 ጊዜ ሊያደርግ ይጠበቅበታል። በአቬሬጅ ከቅጥር ከሚገኝ ደሞዝ ይሄንን ህክምና ማድረግ የሚከብድ ከባድ ነው። ስሜቱ ግን አሁንም ይቀጥላል። ፍራቻ ቀጥሎ እንዴት ነው ሙግት አለ። ህሊናሽ ለምን እኔ ላይ ምን አድርጌ ነው ምስተሰርቼ ነው የትኛው ሲዝር ላይ ነው እንደዚያት ስተትና ነገሮች የተፈጠሩት? እግዚአብሔርስ ፈጣሪስ ለምን እኔ ላይ የሚል ጤናማ የሆኑ ምልልሶች አሉ ከራስ ጋር። በኋላ ግን ነገሩን ተቀብሎ ወደ ቀጣዩ ህክምና መሄድ አልቀረም። ትልቁ ነገር እሱ ነው። በማንኛውም የጤና ችግር ውስጥ በተለይ እነዚህን ተላላፊ ያልሆኑ ህመሞችን ስናነሳ መቀበል በቃ ትልቁ ምዕራፍ ነው። ከተቀበልክ በኋላ በቃ የሚቀጥለው ነገር ምን መሆን አለበት የሚለውን ትወስናለህ። ምክር በደንብ ታዳምጣለህ፣ ትተገብራለህና ከተቀበልክ በኋላ ያለው ነገር ትንሽ እንደውም የተሻለ የሚቀል ይመስላል። የመጀመሪያው ስነ ጫናም አለው። አእምሮ የራሱ ሂደት አለው። እኔ አሁን እንደምገነዘበው እነዚህ ሁሉ ሂደቶችን ያልፍና ነገሮችን ይቀበላል።
ስለዚህ ሐኪሞች የሚሉሽን ነገር በአግባቡ መስማት ትጀምሪያለሽ። ከዳያሊሲሱን በአግባቡ ማድረግ ትጀምሪያለሽ የሚሉሽን ያኗኗር ዘይቤሽን የምትወስጃቸውንና የማትወስጃቸውን ምግብና ፈሳሽ ነገሮች ሐኪሞች ይነግሩሻል። የሚወሰዱ መድኃኒቶች ይኖራሉ። እነዛን በጥንቃቄ ማድረግ ይቀጥላል ማለት ነው በቀጣይ። መልካም አቶ ቢኒያም በጣም አመሰግናለሁ። አድማጮች ከኛ ጋር ናቸው እያደመጡ ነውና ላንተ አስተያየት ያላቸው የሚነግሩ ወይ በርታ የሚሉ ነገርም ካለ በ0115591151 0115536006 እና 0115536008 ላይ ሊደውሉልን ይችላሉ። 8222ም አጭር የጽሁፍ መልእክት መቀበያችን ነው። በዚህም ሊያገኙ ይችላሉ። እንቀጥላለን። አድማጮችን ጥያቄ እንጠይቃለን። ስለ ኩላሊት የጤና ችግር ነው ዛሬ እየተነጋገርን ያለነውና አጋላጭ ምክንያቶች እንዲነግሩ ነው እንፈልጋለን። 3 አድማጮችን የምንሸልም ይሆናል። ለኩላሊት የጤና ችግር የሚያጋልጡ 3 ነገሮችን ቢጠቅሱልን 3ቱን አድማጮች የምንሸልም ይሆናል። ቅድም አንስተናል የጤና ችግሮቹንም አንስተናል። እንዲሁም ደግሞ ካኗኗር ዘይቤያችን ጋር የተገናኙ ምክንያቶችንም አንስተናልና 3 እና ከዛ በላይ ብዙ ነገሮችን መጥቀስ ይቻላል። አድማጮች እየተሳተፋችሁ አብራችሁ እንድትቆዩ እንጋብዛለን። ታጀበ ስመኝ በቴክኒኩ ከኛ ጋር አለ። ማስታወቂያዎችን ሰምተን ተመልሰን እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911747938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ በኢትዮጵያ አምረፌልስ አፍሪካ ዋና መስሪያ ቤቱን በአፍሪካ ኬንያ ላይ አድርጎ ዘላቂ የጤና ለውጥን ለማምጣት በ35 አፍሪካ ሀገራት ውስጥ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ቀርጾ ውጤታማ የሆኑ ስራዎችን እያከናወነ ይገኛል። በሀገራችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። ይህ የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን የፕሮግራሙ ይዘትም ሆነ በፕሮግራሙ የቀረቡ ሀሳቦች የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ ተመልሰናል። አድማጮች ጤናማ አፍሪካ የተሰኘውን ፕሮግራማችንን የምታደምጡት ተላላፊ ያልሆኑ ህመሞች ላይ አተኩረን ነው የምንነጋገረው። ዛሬ ደግሞ የኩላሊት የጤና ችግር አንዱ ርዕሰ ጉዳያችን ነው። ለዚህም እንግዲህ አቶ ቢኒያም አበራን ጋብዘናል። የኩላሊት ንቅለ ተከላ ማህበር ሰብሳቢ ነው። የእሱን አጋጣሚ የተነጋገርን ቆይታ አድርገናልና የኩላሊት የጤና ችግር በነገራችን ላይ ጽኑና ደግሞ ጊዜ የሚሰጠው ተብሎ የሚጠቀሱ ናቸውና ብዙውን ጊዜ ምልክት ሳያሳይ እንደሚቆይ ነው ባለሙያዎች የሚነግሩንና ስር የሰደደው ጽኑ የሚባለው የኩላሊት ህመም ደረጃ ሲደርስ እግር ሊያብጥ ይችላል። ጠዋት በምንነሳበት ጊዜ አይን ሊወፍር ይችላል። ፊት እንዲህ በጣም ተነፋፍቶ አብጦ ልናገኘው እንችላለን። ድካም ይኖራል። መነጫነጭ፣ መጫጫን ይኖራል። እግር ያበጠ የአጥንት መሳሳት አጋጠመ ልንል እንችላለን እና እነዚህ ሁሉ የሚወስድ ደግሞ ፈሳሽ ከመውጣት ይልቅ በሰውነታችን ስለሚጠራቀም ነው ሲሉ ነው ባለሙያዎች የሚተነትኑትና የምግብ ፍላጎት ማጣት፣ ድካም፣ ማቅለሽለሽ ስሜት ይኖራል። የደም ግፊት መጨመር ይኖራል። ደም ማነስ ምልክትም ሊኖር ይችላልና እንደኛ ባሉ ሀገራት ብቻ ሳይሆን እንደ አሜሪካ እንኳን ባሉ ሀገራት
40 ከመቶ የሚደርሱ ታማሚዎች የኩላሊት የጤና ችግር እንዳለባቸው አያውቁም ተብሎ ነው የሚገለጸውና ሳናቀው ድንገት ወደ ጽኑ ልንሄድ እንችላለን። እነዚህ ምልክት ሳያሳይ የሚቆየው ቀርቶ ይህ ምልክት አሳይቶም ብዙ ጊዜ ቶሎ ኩላሊት መሆኑን ላንለይ እንችላለንና እነዚህ ነው የተነጋገርን ያለነው። አቶ ቢኒያም አንተም እንግዲህ ብዙ ምልክቶቹን ልብ ሳትል ወይም ሳታውቃቸው ወደ መጨረሻው ደረጃ ላይ ከደረሱት መካከል ነህና እንደው ከዛ በኋላ ሕክምናው እንዴት ቀጠለ? ህይወት ላይስ ያለው ለውጥ ምን ሆነ? አው ቀጣይ ቅድም እንደገለጽኩልሽ የኩላሊት እጥበት ሕክምና ነው የመጀመሪያው። ሁለተኛው ሕክምና ነው የኩላሊት ንቅለ ተከላ። ስለዚህ የመጀመሪያውን ሕክምና ጀመርኩ። በሳምንት 3 ጊዜያት 3 ቀናቶች የኩላሊት እጥበት አካሄድ ነበር። በግል ነው በመንግስት ሆስፒታሎች አይደለም? አይ በግል ሆስፒታል ነው። የመንግስት ሆስፒታሎች ወረፋዎች እሱን ይሄ የሆነው ከ3 አመት በፊት አካባቢ ነው። ከ3 አመት ትክክልሽ ከ3 አመት በፊት ነበር። ህክምናውን እንግዲህ ዳያሊሲስ አንደኛው የመጀመሪያው የሚነሳው ፋይናንሻሊ እንደ ቅድም እንደነገርኩሽ ውድ ነው በእኛ ነባራዊ ነገር ውድ ነው። ቀጥሎ ዳያሊሲስ ስታደርጊ ድካም አለ። ለ4 ሰዓት አካባቢ ትተኛለሽ። ተኝተሽ ነው ህክምናው የሚደረገው። እጥበቱን ካካሄድሽ በኋላ ከፍተኛ የሆነ አካላዊ ድካም አለ፣ ራስ ምታት አለ እና መልሶ ሰውነትሽ የነበረበትን አቅም ለማግኘት ጊዜ ይፈልጋል። አንደኛው አዲሱ በአካል ላይ የሚፈጠር ነገር እሱ ነው። ራስ ምታት፣ አካላዊ ድካም እና የአእምሮ ትኩረት ኮንሰንትሬሽን ሉዝ ታደርጊያለሽ። እንደዚህ አይነት ነገሮች ተከስተዋል። ትኩረት ማጣት አብሮ ተከስተዋል። በሌላ የነበረው ሂደት ይመስላል። ቀጥሎ ነው እንግዲህ ሁለተኛውን ህክምና ወደ ትራንስፕላንት ያደረግነው ማለት ነው። በዲያሊሲሱ ረጅም ጊዜ ቆየ። እንደ እግዚአብሔር ፍቃድ ሆኖ ብዙ አልነበረም። ፍቅጣ በሳምንት 3 ነው ወይስ ከዛ በኋላ ቀነሰ? በሳምንት 3 ጊዜ ነው። ትራንስፕላንቱን እስከማደርግ ጊዜ የነበረው ጊዜ በሳምንት 3 ጊዜ ነበር። ያው በእንግዲህ በቤተሰባዊ ህይወት ላይ በጣም ብዙ ለውጦች ይኖራሉ አይደለ? ስራ ማቆም ሊኖር ይችላል፣ ወይም ደግሞ እየሰሩ መታከምም ሊኖር ይችላል፣ ስራ መቀየር ይኖራል። መደናገጡም በራሱ ደግሞ ስራ ላይ በጣም ውጤታማ እንዳትሆን ያደርጋል አይደል? ለውጦቹ ምን ይመስሉ ነበር? በእኔ ሁኔታ በጣም ከፍተኛ ለውጥ ነው የሚያመጣው። አንደኛ እኔ እንዳልኩሽ በፋይናንስ፣ በኦዲት፣ በታክሴሽን እና በማኔጅመንት ዙሪያ ላይ ነበርኩ ሰው ነኝና እነዚህ ነገሮች ሁሉ ከጊዜ ካላንደር ጋር የተገናኙ ነገሮች ናቸው። ስለዚህ 3 ሰዓት 4 ሰዓት በአንድ ቀን ውስጥ በሳምንት 3 ጊዜ ቀጥሎም ደግሞ የድካም እና ወደ ስራ ቶሎ ለመመለስ የመቸገር ሁኔታ በስራ ላይ ከፍተኛ ጫና ይፈጥራል። ስለዚህ ስራ መቀጠል አልቻልኩም ማለት ነው። ስራ አቆምኩ ማለት ነው። ስለዚህ ህክምናውን በቤተሰብ በጓደኛ እና በሌሎች ቸርና በጎ አሳቢዎች ያደረኩት ማለት ነው። ብዙዎች ይሄ ችግር ይገጥማቸዋል። ስራቸውን ያቆማሉ። ደግሞ ለዚህም የተዘጋጀ ነገር ላይኖረን ይችላል። አሁን ይሄንን ሁሉ ወጪ ለማውጣት ለዚህ ብለን ያስቀመጥነው ገንዘብ ላይኖር ይችላል። ብናስቀምጥም ይሄን ያህል አይሆንም። እውነት ለመናገር በአብዛኞቻችን አኗኗርና በጣም ችግር ውስጥ መውደቅ ያጋጥማልና እዚህ በየመንገዱ የምናያቸው ልመናዎች ሁሉ ከዚህ የመነጩ ናቸው አይደል? ምንም ጥያቄ የለውም። ከመገናኛ እስከ ቤት አደባባይ እና በአብዛኛው የትራፊክ መብራት ባለበት አካባቢ ዛሬም እንዲህ አይነት እይታዎች ታያለሽ። ትልልቅ ህይወት የሚኖሩ የነበሩ በፋይናንስ ጥሩ ደረጃ ላይ የነበሩ ሰዎች መኖሪያ ቤታቸውን መኪናቸውን ይሸጣሉ ብዙ ጊዜ። ከዛ ወደ ጎዳና ይወጣሉ። ረጅም ጊዜ ዲያሊሲስ የሚያደርጉ ብዙ ጊዜ እንደዚህ አይነት ነገር ያጋጥማቸዋል። ቀጥሎ ጎዳና ላይ ልመና ይመጣል። ይሄም የህክምናው ውድ መሆን ጋር ተያይዞ የሚያጋጥሙ ነገሮች ናቸው። ትንሽ አሁን ግን ለውጦች አሉ አይደለ? ህክምናው ላይ አሁን በመንግስት ሆስፒታሎችም ዲያሊሲስ የሚደረግባቸው ተቋማት ከዛን ጊዜ ከነበረው አሁን የተሻለ አሉ አይደል? ንቅለ ተከላው ምን ያገር መጀመሩ በራሱ እኮ ቀላል አይደለም። ትልልቅ ለውጦች የሚባሉ ነገሮች አሉ። በመንግስት ደረጃ የተጀመሩ የዲያሊሲስ ማዕከላቶች አሉ።
በግልም የዲያሊስ ማዕከላቶች አሉ። ቀድሞ ሕክምናው ሲጀምር ከነበረበት አንጻር አሁን ያለው ሁኔታ የተለየ ነው። ሌላው ቅዱስ ጳውሎስ ሆስፒታል የንቅለ ተከላ ማዕከል አለ። በአገራችን ብቸኛው ነው ንቅለ ተከላ የጀመረ ሆስፒታል ነው እና ሕክምናው መኖሩ በራሱ ትልቅ ነገር ነው። እዚያ መደረጉ በጣም በራስሽ ቋንቋ መታከም፣ በራስሽ ሐኪሞች፣ በራስሽ አንድ አይነት ጋራ የምትጋሪው ባህል እምነት የምትጋሪባቸውና ተመሳሳይ ስለንቦና ባለበት ማህበረሰብ ውስጥ መታከም ቀላል ወጪም እንጂ ትልቁ ነገር ትክክል። በዲያሊሲስ ገንዘቡን ለጨረሰ ሰው ወደ ንቅለ ተከላ በሚሄድበት ጊዜ ውጭ ያለው ሕክምና በጣም ውድ ነው። የጉዞ የምንም ሲጨምር በጣም ብዙ ነው የሚሆነው ከሕክምናው ባሻገር። ይሄንን ሁሉ ማስቀረት ቀላል አይደለምና አንተ ውጭ ነበር አይደል ያደረከው ንቅለ ተከላው? አዎ እኔ ንቅለ ተከላ ባደረኩበት ጊዜ ከኮሮና መልስ የቅዱስ ጳውሎስ ሚሊኒየም ሆስፒታል ሕክምናው ለጊዜው ተቋርጦ ነበር። ጊዜያዊ በሆነ ምክንያት በዛ ወቅቱ ስለነበር ሕክምናዬን ውጭ ነው ያደረኩት። ልክ ነሽ፣ ውጭ ሀገር ነው ያደረኩት ሕክምናዬን። ከዛ በኋላ አሁን እንዴት ነህ? ሙሉ ለሙሉ በሚባል ደረጃ ሙሉ ጤንነት ስሜት ላይ ነው ያለሁት። ሕክምናዬን በቅዱስ ጳውሎስ ሚሊኒየም ሆስፒታል አደርጋለሁ። ትራንስፕላንት ካደረግሽ በኋላ ሕክምናው ይቀጥላል። መድኃኒቶች ይኖራሉ። የእድሜ ልክ መድኃኒቶች የሚወሰዱ አሉ። 2 ከሐኪም ጋራ መደበኛ የሕክምና ክትትል ግዴታ ነው። ብዙ ሰዎች ይሄንን ነገር ልብ አይሉትም። በቃ ከዛ በኋላ መዳን ወይም ደግሞ አለቀ ሕክምናው ብለው የሚያስቡ ይኖራሉ። ለመድኃኒቱ ብቻ ይመጣሉ፣ ግን ከሐኪማቸው ጋር ያላቸው ግንኙነት ከሆስፒታሉ ጋር ያላቸው ግንኙነት ብዙዎቹ ያቋርጡታል። ይሄ አደገኛ ነው አይደል? አዎ ምንም ጥያቄ ምክንያቱም አንድ ሕክምና ከተደረገ በኋላ ደግሞ ህይወትን በጥንቃቄ ማቆየትም ተገቢ ነው። ከዛም በኋላ ደግሞ አኗኗር ላይ ጥንቃቄ ማድረግ ያስፈልጋል፣ ምክክር ያስፈልጋል አይደል? አዎ እንደው አሁን በጣም ጎጂ የምንላቸውን ይሄ ማጨሱ፣ መጠጣቱ እነዚህን እንኳን ብንተው በቂ ውሃ መጠጣት፣ ውጥረትን መቀነስ እነዚህ ሁልጊዜም የሐኪም ምክር ይፈልጋሉ ስለምንተዋቸው አይደል? እንረሳዋለን። ያለማቋረጥ ታካሚዎች ከሐኪሞቻቸው ጋራ ግንኙነታቸው መቀጠል አለበት። ነባራዊ አካላዊ ሁኔታቸው፣ የውስጥ ኬሚስትሪ ዝግጅት፣ የደም እንደዚህ ነገሮች በስነ ልቦና ያሉበትን አቋም፣ በስነ ምግብ፣ በስነ አካል እንቅስቃሴ እንዲህ አይነት ነገሮች አሁንም በቀጣይነት የሚደረጉ ከሕክምናው ጋር ተጓዳኝነት ያላቸው እንደ ሕክምናው የሚቆጠሩ ሂደቶች ናቸው። እነዚህ በኩላሊት ሕክምናን ስናነሳ በጣም የምናመሰግናቸው ብዙ ሰዎች አሉ። ምሳሌ የሆኑ አሁን አርቲስት ፍቃዱ ተክለማርያም የእሱን ሕክምና ትቶ ለሜላት የሰጠ በጣም የምንወደው በጣም ተወዳጅ ተግባር ነው። በመጨረሻ ሰዓት እንኳን ሳይቀር እንዲህ አይነት ተግባር የፈጸመ ሰው ነው እና አቶ ከተማ ከበደ ከባለ ሀብቶች የምናስታውሳቸው ለኩላሊት ህሙማን በየጊዜው የሚለግሱ በጣም የሚመሰገኑ ሰዎች አሉ። ከዛ ግን ባሻገር ለእያንዳንዱ ሰው ኩላሊት ስራ ቆመ ሲባል ከቤተሰቡ አካባቢ ላይ ለሱ የሚሆን ኩላሊት የሚለግስ ሰው ያስፈልጋል እና ለጋሾች በጣም ይመሰገናሉ አይደል? ያንተ እንዴት ነበረ? ማን የለገሰ? የኔን ኩላሊት የለገሰችኝ ታናሽ እህቴ ነች። በእድሜ በ8 ዓመት የምታንሰኝ ታናሽ እህቴ ነች የለገሰችኝ። እንዳልሽው ቀጣይ ህይወት ነው፣ አዲስ ህይወት ነው። ይህንን ህይወት ለመኖር በፍቅር የሚሰጥ ስጦታ ነው እና ይህንን የሰው አካል ኩላሊት የምትገዢው አይደለም፣ የምትለምኙም አይደለም እና ስጡኝም የምትዩም አይደለም። ከባድ ነው ለመወሰንም አይደል? በጣም ትልቅ ደግነት ይፈልጋል። በቃ ውስጥ ያለ ነገር ይፈልጋል። ከውጭ ምንም ነገር ይህንን ውሳኔ ሊያመጣው አይችልም። ስለዚህ ሁል ጊዜ ለምሳሌ የኛ ማህበር እንደ ስሎጋን እንደ መሪ ቃል የማህበራችን ሎጎ ላይ በበጎነት ዳግም ህይወት ነው የሚለው። በበጎነት ዳግም ህይወት። እነዚህ በጎ ሰዎች ናቸው ዳግመኛ ህይወት የሰጡን፣ አካልን የሰጡን፣ አዲስ ህይወትን ያስጀመሩን
ከስቃይ ነው ያወጡን። ስለዚህ ያለ ኩላሊት ልገሳ ህክምናው ደግሞ መከናወን አይችልም። ስለዚህ ሁሌም ቢሆን በልባችንም በህይወታችንም ትልቅ ቦታ አላቸው። ጀግኖችም ናቸው። ትንሽ እኮ አሁን እሷ እህት ልስጥ ብላ ስትነሳ ከቤተሰብ አካባቢ ሌላም ሰው የሆኑ ሀሳቦች ይኖራሉ አይደለ? ስጋቶች፣ ፍርሃቶች ይኖራሉ። ውሳኔ ላይም ደግሞ ተጽዕኖ የሚያሳድሩ ነገሮች ይኖራሉና እናንተ ቤተሰብ ውስጥ አልተቸገራችሁ? በነገራችን ላይ ጤነኛ የሆነ የፍራቻ ከለላ ይባላል። የከለላ ምትወጁን የሚሰማ አካል ምክንያቱም እኔ ታመም ያለው እኔ ለማዳን እህቴ ከኔ ጋር የኦፕራሲዮን ሩም ውስጥ አብራ ልተኛ ነው፣ አካሏ ሊከፈት ነው፣ አካሏ ሊሰጠን ነው። ስለዚህ የሚመጣ በቤተሰብ ውስጥ የሚመጣ የማይነገር ላይገልጹት ይችላሉ፣ ግን የማይነገር ስሜትና ሀሳብ ይኖራል። አንደኛ እቺ ልጅ አደጋ ላይ በተወድቅስ አይደል? ይሄ ጤናማ የሆነ ስጋት ነው። ሁለተኛ ቀጣይ ህይወቷስ ምን ሊመስል ይችላል? ኦኬ እቺ ልጅ የልጅ እናት ነች፣ ባለትዳር ነች። ቀጣይ ህይወቷስ አደጋ ላይ ሊወድቅ ይችላል ወይ የሚል ስጋት አለ እና እንዲህ አይነት ስሜቶች ይኖራሉ፣ የሚጠበቁ ናቸው። ይሄ ሁሉ አልፎ ነው እንግዲህ ህይወት የሰጠችህ ማለት ነው። አዎ ምንም ጥያቄ የለውም። ለሌሎችም ህይወት መስጠት ነው። ህይወትን መስጠት ሰውን ማቆየት ማለት ቀላል አይደለምና በጣም ሊመሰገን የሚገባ ተግባር ነው። በነገራችን ላይ ከዛ በኋላ የምታደርገው ጥንቃቄ ከመድኃኒት ከሐኪም ጋር መመካከርን ነግረህናልና አኗኗርህ ላይም በጣም ጠንቃቃ ነህ። ውሃ መጠጣቱ አለ፣ ሌሎቹ ነገሮችም ላይ ካጓጉሎቹ መራቁ አለ። አዎ የአኗኗር ዘይቤ ሙሉ ለሙሉ ይቀየራል። ከአመጋገብ ጀምሮ አኗኗር ላይ ጤናማ የሆነ የህይወት ስርዓት ነው እንደገና የሚዘረጋው። ቅመም ያላቸው ምግቦች፣ የሰውነት የበሽታ መከላከል አቅምን የሚጨምሩ ምግቦች አብዝቶ መጠቀም የተከለከለ ቅመሞችን መቀነስ ይኖርብናል። ጨው፣ ስኳር ከደም ግፊት ጋርና ከስኳር በሽታ ጋር ተገናኝተው ያሉ ነገሮችን ማስተካከል ይፈልጋል። ሌላው ጭንቀት ወይም መረበሽ ወይም ንዴት ቅድም ምክንያቶች ናቸው። የደም ግፊት ምክንያቶች አሁንም በአንዲት ኩላሊት ላይ ጫና ስለሚፈጥሩ የህይወት ዘይቤ መቀየር ያስፈልጋል። ስለዚህ በጥንቃቄ ነው የምትኖሪው። ሰው ብዙ የተሰበሰበበት ቦታ ላይ መገኘት አይቻልም። ምክንያቱም የምንወስዳቸው የበሽታ መከላከል አቅምን የሚቀንሱ መድኃኒቶች ናቸው። ስለዚህ እንደዚህ ለብዙ የኢንፌክሽን ተጋላጮች ነንና ሰው የተሰበሰበበት ቦታ ላይ መገኘት በብዛት እንዳይሆንም ግርግር ኩላሊቱ ባለችበት ቦታ ላይ ምንም አይነት ጫና አደጋ እንዳይደርስ መከላከል ያስፈልጋል። ተላላፊ ከሆኑ ህመሞችም ትጠበቃላችሁ ማለት ነው። ጉንፋኑ ምንም እናንተ ላይ እንደሌላው ሰው አይደለም ማለት ይበረታል እኛ ላይ። አዎ ስለዚህ በጣም ብዙ ጥንቃቄ ታደርጊያለሽ። ማክስ ማድረግ ይኖርብሻል። አመጋገብ ሁኔታዎች በጥንቃቄ ናቸው። አበሳሰል ውጪ መመገብ ፈጽሞ የሚባል ደረጃ ክልክል ነው። ምክንያቱም ምግብ ትልቅ አስተዋጽኦ አለው በሰውነት የዕለት ተዕለት እንቅስቃሴና የውስጥ ስርዓት ላይ። ምግብና ወደ አፍሽ የሚገባ ነገር ጥንቃቄ ያስፈልገዋል። ልክ ነሽ እንዳልሽው በጣም ጥንቃቄ የተሞላበት ህይወት ነው። እንግዲህ ወደዚህ ሁሉ ነገር ላለመግባት በተቻለ መጠን የምንችለውን ያህል መከላከል ትልቅ ነገር ነው አይደለ? ያው ለኩላሊት ህመም ሁልጊዜ የሚመከረው ምንድነው? በተቻለ መጠን ውሃ መጠጣት አንዱ የሚመከር ነገር ነው። ከዛ ቀጥሎ ግን ቼክ አፕ እና ያልታዘዙ መድኃኒቶችን አለመውሰድ እና ሁልጊዜም ደግሞ ጤናችንን በተቻለ መጠን በአመት አንዴ እንኳን የኩላሊት የጤና ምርመራ ማድረግ ባለሙያዎች የሚመክሩን ነገር ነው። እና እንደው ለሁላችንም እስቲ ምን ትመክረናለህ? እንደዚህ አይነት የጥንቃቄ በጣም የተጨነቀ ህይወት ውስጥ ላለመግባት አስቀድሞ መከላከሉ ነው የሚመከረው። እንደኛ ባላገር አዋጩ ነገር ማንኛውንም ህመም ጉንፋኑንም እንኳን ቢሆን አስቀድሞ መከላከሉ። እነዚህ ደግሞ ተላላፊ ያሉ ህመሞች ወጪያቸው በጣም ብዙ ነው፣ ህክምናቸው ውድ ነው፣ ከብዙ ነገር ነው የሚያስቀሩንና በተቻለ መጠን መጠንቀቁ ስለሚጠቅም እንደው ምን ትመክረናለህ? ኦኬ የሚመከረው ነገር እንግዲህ በቃ ችግሩ አለ። ችግሩ ስላለ ይሄ ችግር እኔ ላይ ይደርሳል ብሎ ማሰብ ነው፣ ሩቅ አድርጎ አለማሰብ ነው። ስለዚህ
ለዚህ ዋንኛው ደግሞ የሕክምና ማድረግ ነው። በአመት ቢያንስ አንድ ጊዜ ሁለት ጊዜ ማንኛውም ቤተሰቡን ይዞ አንድ የቤት አባወራ ወይም ማወራ ብቻ ተላቁ እንደሚሆን ይችላል እንደ ሁኔታው ከታች ያሉ ልጆችንም እሱንም ጨምሮ በአመት አንድ ጊዜ ሁለት ጊዜ የውስጥ ምርመራ ቢያደርግ ራሱን ቢያውቅ በሕክምና ቢያውቅ የተሻለ ነው የሚሆነው። በአመት ሁለት ጊዜ አንድ ጊዜ ይመከራል። ስለዚህ አንደኛውን ወር እንግዲህ መስከረም ሊሆን ይችላል የጤና ወር ብሎ በጀት አድርጎ ራስን ማወቅ ነው የተሻለ የሚሆነው። ምክንያቱም ቀድሞ ማወቅ ብዙ ነገሮችን ያስቀራል። ነገሩን በስሩ ያስቀራል። ብዙ ሳይከብድ የሚከተለውም ነገር ውስብስብ ሳይሆን በእንጭጩ እንዳለ ብዙ መፍትሄ ማግኘት ይችላል በዛ ደረጃ ሲሆን ነው። መልካም። በተለይ ደግሞ ስጋት ያለባቸው ልክ እናንተ ቤተሰብ አይነት የደም ግፊት፣ የስኳር ህመሞች ከቤተሰብ ካሉ ሌላው ሰው በጣም መጠንቀቅና ንቁ መሆን አለበት። ከሌላው ማህበረሰብ በተለየ ደግሞ እነዚህ ምልክቶች ካሉ ከቤተሰብ እነዚህ ተላላፊ ያሉ ህመሞች ካሉ ኩላሊት ልትታወቅ ስለምትችል አስቀድሞ ምርመራ የማድረጉ ግዴታ ልክ እንዳንተ አይነት ህይወት እንዳይገጥም እንዳንተ አይነት ከቤተሰብ የደም ግፊት ያለባቸው ስኳር ያለባቸው ሰዎች ግዴታ ይሆናል። በአመት አንዴ ሁለቴ ጤናን ቼክ ማድረግ ስኳሩንም ደም ግፊቱንም ያለበት ሁኔታ ማየት ግዴታ ይሆናል ማለት ነው። ምክንያቱም የተወሳሰበው ነገር ላይ ገብቶ ከመታገል ይልቅ አስቀድሞ ችግሮቹን ባሉበት ማቆም መቻል ቀላል አይደለምና ይሄንን ነው አይደለ ባለሙያዎችም የሚመክሩት? ቀድሞ ማወቅ፣ ቀድሞ ጥንቃቄ ማድረግ ከምንም ነገር በላይ የተሻለ። መልካም። አብሮ መሆን ብዙ ነገሮችን ይደግፋልና ማህበራችሁስ ምን ላይ ነው? አሁን ኩላሊት በተመለከተ የተለያዩ ማህበራት አሉና የእናንተ እንቅስቃሴ ምን ይመስላል? እንዳልኩሽ ነው የኛ ማህበር እንግዲህ በበጎነት ዳግም ህይወት በሚል መሪ ቃል በልብ ቅርጽ ውስጥ ኩላሊት በእጅ ተደግፋ የተሰጠች ኩላሊት እሷን ይዞ የሚንቀሳቀስ ማህበር ነው። እንግዲህ አዲስ ህይወት ስንጀምር ኩላሊት ከሰውን ያገኘ ነው፣ ከቤተሰቦቻችን ያገኘ ነው። ብዙ ነገር ተከፍሏል በእኛ ዙሪያ በስለንቦናም በገንዘቡም በጣም በርካታ ማለት በቁጥር የማይገለጹ ብዙ ነገሮች አሉና እነዛን ነገሮች ይዞ ያለፈ ሰው ዛሬ አዲሱን ህይወት በጥንቃቄ ለማስቀጠል በጣም ቅድሚያ የሚሰጠው ስራ ነውና ይሄ ማህበር የተመሰረተው ኩላሊታቸውን ንቅለ ተከላ ባሰሩ ታካሚዎች ነው። እንግዲህ የመጀመሪያው ዓላማ እንዳልኩሽ ከንቅለ ተከላ በኋላ እቺ አዲሷ ኩላሊት ረጅም ዘመን እንዲኖራት ጥንቃቄ ለማድረግ የሚያስፈልጉ ህክምናዎችና መድኃኒቶች አሉ። ቅድምንም እንደተነጋገር ነው የእድሜ ልክ መድኃኒቶች አሉ። ከሐኪም ጋር ያለው ግንኙነት የእድሜ ልክ ቋሚ ነው። ስለዚህ ትኩረት አድርገን የምንሰራው መጀመሪያ በህይወት ዘመን ውስጥ በሚወሰዱ መድኃኒቶች ያለምንም መቆራረጥ ጥራታቸውን እንደጠበቁ ለታካሚዎች እንዲደርሱ ከጳውሎስ ጋር አብረን እንሰራለን። ከመድኃኒት አቅርቦት ጋር አብረን እንሰራለን። ከጤና ጥበቃ ጋር አብረን እንሰራለን። ሌላው ከምንወስዱ መድኃኒት ውስጥ አንደኛው በደም ውስጥ ሊኖር የሚገባው ደረጃ አለ እና ያ የሚታወቀው በላብራቶሪ ነው። ያ ላብራቶሪ ደም ናሙና ወስዶ መድኃኒቱ በደማችን ውስጥ ያለውን ደረጃና መጠን ይነግራል። በዛ ሁኔታ የምንወስዳቸው መድኃኒቶች ከፍና ዝቅ ይላሉ። ስለዚህ ትልቁ ነገር ላብራቶሪው ነው። አንደኛው ነገር ላብራቶሪ ነው። ይሄ ላብራቶሪ ከሌለ መድኃኒቱ በደማችን ውስጥ ከፍ ባለ ጊዜ የመርዝነት ባህሪ ያለው። ስለዚህ ሌላው የምንሰራበት ነገር ደግሞ ላብራቶሪ ነው። መልካም፣ በጣም አመሰግናለሁ። እንግዲህ ብዙ ማህበር ሲሆን ብዙ ስራዎች እንደሚኖሩም እንገምታለንና እየሰራችሁ ያላችሁን ነገር ቀላል አይደለም። ማህበረሰቡን ማስተማር ቀላል አይደለም። ደግነትን ማስተማር ቀላል አይደለምና በርቱ እንላለን። ሰዓታችን እዚህ ባይገድበ ብዙ ነገር እንነጋገር ነበረ። ማስታወቂያዎችን ሰምተን ተመልሰን እንገናኝ።
የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮ ኢኩቪቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አምረፌልስ አፍሪካ ዋና ዘላቂ የተለያዩ የጤና ስራዎችን እየተገበረ የሚገኝ መንግስታዊ ያልሆነ ዓለም አቀፍ ግብረሰናይ ድርጅት ነው። ከተመሰረተበት በፈረንጆቹ አቆጣጠር ከ1957 ጀምሮ ላለፉት 65 ዓመታት የጤና አገልግሎት ተደራሽነትን በማስፋት በርካታ ፕሮጀክቶችን ኢትዮጵያ ላለፉት 22 ዓመታት ከማህበረሰቡ ከመንግስትና መንግስታዊ ካልሆኑ አካላት ጋር በመተባበር በሁሉም ክልሎችና ከተማ አስተዳደሮች የተለያዩ የጤናና የልማት ፕሮግራሞችን እየተገበረ ይገኛል። የሬዲዮ ፕሮግራም በአምረፌልስ አፍሪካ በኢትዮጵያ ድጋፍ የተዘጋጀ ሲሆን በፕሮግራሙ የቀረቡ ሀሳቦች፣ የተንጸባረቁ አስተያየቶችና አመለካከቶች የአዘጋጆቹ ብቻ ናቸው። አምረፌልስ አፍሪካ በኢትዮጵያ አበባ ተስፋዬ፣ ዳንኤል ታደሰ ካባዲና፣ መምህር አይለልውል ንጉሱ ከመራዊ፣ ተፈሪ ከካራ የደወሉልን ናቸው። በ0975 ጀምሮ በ82 የሚያበቃ በ0941 ጀምሮ በ13 የሚያበቃ እንዲሁም ሌሎችም በርካታ አጭር የጽሁፍ መልእክትም ይላኩልን ብዙ አድማጮች አሉ። ሁሉም በጣም ነው የምናመሰግነው። መላሾችንም የሸልማቸው መላሾች ዳንኤል ከደብረ ብርሃን ደውሎልናል። ሙሉን በደንብ የመለሰ ነው። በጣም እናመሰግናለን። ከህመሞቹ እስከ አኗኗር ዘይቤዎቹ ለኩላሊት የጤና ችግር የሚዳርጉ እንደ ደም ግፊት፣ ስኳር ያሉ ህመሞች አሉ። እንዲሁም ደግሞ አልኮል መጠቀም፣ አካል ብቃት እንቅስቃሴ አለማድረግ፣ ማጨስ፣ የሚጨስበት አካባቢ አለመሆን፣ እነዚህን ሁሉ በደንብ ጠቅሶልናል። ተፈሪም ከካራ እንዲሁ ሙሉ ምላሽ የሰጠን አድማጫችን ነው። ሌሎቹም በነገራችን ላይ በጣም እንደው የቀደሙትንና ብዙ መልሶችን የመለሱትን ለማካተት ነው እንጂ ብዙዎቹ በአግባቡን የመለሱልን በ0975 ጀምሮ በ43 እንዲሁም በ82 የሚያበቃ ስልክ ይሄም አንዱ ተሸላሚያችን ይሆናል ማለት ነው። ስለዚህ በ0975 የሚጀምረው ስልክ ዳንኤልና ተፈሪ የዛሬ የ100 ብር ካርድ ተሸላሚዎቻችን ናቸው። እጅግ በጣም እናመሰግናለን። በመጨረሻ ቢኒያ የምትለን ነገር አለ? ባጭሩ ሰዓታችን አልቋል። አይ መጨመረው ነገር የለኝም። ሰዓትም ስለሄደ ለአድማጮች የጥንቃቄ መልእክት ነው። በጥንቃቄ እንኑር እንላለን። እንግዲህ ከመጡ በኋላ እነዚህ ህመሞች በጣም እጅግ በጣም አስቸጋሪ ናቸውና በተሻለ መጠን መከላከሉ እንዲሁም ደግሞ ባሉበት ጊዜ አውቀው መታከሙ መልካም ነው። ለሁሉ የሚሰራ መልእክት ነው፣ ለተላላፊዎቹም ጭምር ማለት ነው። አድማጮች ፕሮግራማችን በዚህ አብቅቷል። ማቴዎስ ወንድ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር ፕሮግራም ያቀርብላችሁ ታጀበ ስሜን በቴክኒኩ አብሮን ነበር። አዜብ ታምሩ ከእናንተ ጋር ነበርኩኝ። ከኛ ጋር ስለቆያችሁ እጅግ በጣም እናመሰግናለን። ሳምንት በሌላ የጤና ርዕሰ ጉዳይ እንገናኛለን። እስከ ሳምንት በጤና ይቆዩ። Yeah.